የዛሬው ታሪካችን የሚጀምረው ዴረን በሚባል በጣም ብልህ ስነ ስርዓት ያለውና የወላጆቹን ቃል አክባሪ በደንብ አድርጎ የሚታዘዛቸውን ልጅ እያሳየን ነው። ይህ ልጅ የልብ ጓደኛው ወይንም ደግሞ የቤስት ፍሬንዱን የስቲቭን የሬሳ ሽኝት ስነ ስርዓት ለመካፈል ነበር እዚህ የተገኘው። ነገር ግን በጣም የሚያስደነግጠው ነገር ቢኖር ለጓደኛው ማረፊያ ተብሎ በተዘጋጀው የሬሳ ሳጥን ውስጥ ፍሬንዱ የዚህ የሬሳ ሳጥን ውስጥ ሆኖ ስልኩን በማውጣት ምንም እንዳልተፈጠረ ጌም እየተጫወተ ነበር። ለምን ሞቱን ማስመሰል እንዳለበት እዚህ ሬሳ ሳጥን ውስጥ ደግሞ ምን እያደረገ እንደሆነ በኋላ የምንደርስበት ነገር ይሆናል። እስከ ቅርብ ጊዜ ድረስ የዴረን ህይወት ሁሉም ሰው እንደሚኖረው አይነት ተመሳሳይ ኖርማል የሆነ ህይወት ነበረው። ቤተሰቦቹ ይወዱታል። የትምህርት ቤቱ ውጤቱ አሪፍ የሚባል ነበር። ስቲቭ የሚባለው ቤስት ፍሬንዱም ሁል ጊዜ ከጎኑ ነበር። ምንም እንኳን ስቲቭ ቁጡ፣ ግልፍተኛና ቁጣ ቶሎ የሚያጠቃው እንዲሁም ደግሞ ጅልና ረባሽ የሆነ ባህሪ ያለው ቢሆንም ሁለቱ ግን የማይነጣጠሉ ወዳጆች ነበሩ። አንድ ቀን በትምህርት ቤት ውስጥ እያሉ ሁለቱም ጓደኛሞች ፕሮፌሰር ከርዚ በሚባሉት መምህራቸው ክፍል ውስጥ ተቀምጠው ትምህርታቸውን እየተከታተሉ ነበር። በድንገት መምህሩ ብላክቦርዱን በጥፍሩ እየፋቀ የማይሆን ድምጽ እያወጣ እያለ ተማሪዎቹ በሙሉ በድምጹ መረበሽ ይጀምራሉ። በዚህ ጊዜ ስቲቭ ጓደኛውን እንደምንም ብሎ ያሳምነውና ከዛ ክፍል እንዲፎርፉ ያደርገዋል። ከዚያም የትምህርት ቤታቸው ጣሪያ ላይ ይወጡና አምፖሎችን በድንጋይ እየወረወሩና እየሰበሩ ማወዳደር ይጀምራሉ። ነገር ግን ይህንን እያደረጉት ያሉትን ተንኮልና አላስፈላጊ የሆነ ጨዋታ ለረጅም ጊዜ ተደብቀው ማቆየት አልቻሉም። ወዲያው መምህራኖቹ እጅ ከፍንጅ ያዟቸው። በዚህም ምክንያት አስተማሪዎቹ ወላጆቻቸውን ትምህርት ቤት እንዲመጡ ያደርጓቸውና የዴረንን ቤተሰቦች ከጓደኛው ስቲቭ ጋር እየሆነ ምን እያደረገ እንደሆነ በሚሰሙበት ጊዜ ከዚህ በኋላ ከስቲቭ ጋር በፍጹም መገናኘት አትችልም በማለት ይከለክሉታል። ከዚህ በኋላ ፎከስ የምታደርገው ቤተሰቦችህ ላይ፣ ትምህርትህ ላይና ያለብህ ኃላፊነት ላይ ብቻ ነው በማለት ይጮሁበታል። ቤተሰቦቹ የሰጡት ማስጠንቀቂያ በጣም ኃይለኛ ቢሆንም ነገር ግን ከቤስት ፍሬንዱ ጋር በቀላሉ መለያየት አልቻለም ነበር። ታዲያ አንድ ቀን በዚሁ ራሱ ጉዳይ መንገድ ላይ እየተጨቃጨቁ እያለ አንድ በጣም የሚያምር መኪና ከየት መጣ ሳይባል እነሱ አጠገብ መጥቶ ይቆማል። ከዚያም መኪና በመስኮት በኩል አንድ አነስተኛ ማስታወቂያ እየበረረ እግራቸው ጋር ይወድቃል። አንስተው ሲመለከቱት ዓለማችን ላይ አሉ ከሚባሉ እጅግ አስፈሪና ሚስጥራዊ ወደ ሆነው ሆረር ሾው ወደ ሆነበት የሰርከስ ትዕይንት የሚጋብዝ ጥሪ መሆኑን ይረዳሉ። ሁለቱም ይህንን ሲመለከቱ እዛ ሰርከስ ቦታ ላይ የሚከናወነው ነገር ምን እንደሆነ የማወቅ ፍላጎታቸው በጣም ይጨምራል። በማግስቱ ዴረን ይህንን ማስታወቂያ በደብተር ውስጥ ደብቆት እያነበበው እያለ ፕሮፌሰር ከርዚ እጅ ከፍንጅ ይዘዋል። ልክ ማስታወቂያውንም እንዳነበበው ይሄ ሾው ወደሚዘጋጅበት አዳራሽ አንዳችሁም እንዳትሄዱ፣ ምክንያቱም ይሄ በሕግ የተከለከለ ቦታ ነው በማለት ይነግራቸዋል። ምክንያቱም ይህንን ፕሮግራም የሚያዘጋጁት ሰዎች በጣም አደገኛ የሆኑ ሰዎች ናቸው። ነገር ግን እነ ዴረን ይህንን ማስጠንቀቂያም እንኳን ቢሰሙ ለማወቅ ያላቸው ጉጉት በጣም ከፍተኛ ስለነበረ ማስጠንቀቂያውን ችላ ለማለት ይወስናሉ። ልክ በማታ ሁሉም ሲተኙ ጠብቀው በመስኮት በኩል ይዘሉና ሳይክላቸውን እየነዱ ማስታወቂያው ላይ ወደ ነበረበት አድራሻ በፍጥነት ይጓዙ ጀመር። ልክ ወደ ተባሉበት አድራሻ እንደጠበቁ ሳይክላቸውን ያስቆሙና ምልክት እስከሚሰጣቸው ድረስ ቆመው በትዕግስት መጠባበቅ ይጀምራሉ። ወዲያው እዛው በቆሙበት ሌላ ማስታወቂያ ይወርድና ወረቀቱም ላይ ለትኬት የሚሆን ገንዘብ ክፈሉ የሚል ነበር። ስቲቭም የያዘውን ገንዘብ ቀስ ብሎ ካቀበለ በኋላ ከውስጥም የነበረው ሰውዬ ገንዘቡን ከተቀበላቸው በኋላ ዝም በሚላቸው ጊዜና ምንም ምላሽ ሳያገኙ ሲቀር ስቲቭ በጣም ይበሳጫል። ብራችንን ሊበሉ ነው እንዴ ወደዚህ ነው ያሉን በማለት በጣም ይናደድና ገንዘቡን ለመቀበል በሚታገልበት ጊዜ ከውስጥ እስከዛሬ አይቶት የማያውቀው እንግዳ የሆነ ፍጥረት እጁን ይይዘውና ሊበላው ይታገለው ጀመር። ከትንሽ ቆይታዎች በኋላ ታዲያ ይሄ እጁን ሊነክሰው የነበረው ፍጥረት ሁለት የሆኑ ትኬቶችን ይወረውርላቸዋል። ትኬታቸውን በመቀበል ልክ ወደ ውስጥ በሚገቡበት ጊዜ እንግዳ የሆነ ሰውዬ በር ጋር እየጠበቃቸው ነበርና ስንት ነው እድሜያችሁ በማለት ይጠይቃቸዋል። ቀጥሎም ከሁለታችሁ አንዳችሁ የድንጋጤ በሽታ አለባችሁ ወይንስ ደግሞ የልብ ህመም፣ ሌላም ቢሆን ከባድ የጤና ችግር ካለባችሁ ማወቅ ፈልጋለሁ። ከዚያም በኋላ ደግሞ ለመጠየቃችሁ ነገር ትክክለኛና ምንም አይነት ውሸት ያልተቀላቀለበትን መልስ ነው መመለስ ያለባችሁ በማለት አስጠነቀቃቸው። ምክንያቱም እዚያ አዳራሽ ውስጥ ገብተው ሊመለከቱት የሚችሉት ነገር እስከዛሬ አስበውትም እንኳን የማያውቁት በጣም አስፈሪ ነገር ሊሆንባቸው ይችላል። ከዚህ ሁሉ ማስጠንቀቂያ በኋላ ሁለቱ ጓደኛሞች በስተመጨረሻ ወደ ሚስጥራዊ መድረክ ይገባሉ። በመድረኩ ላይ ታዲያ ትልቅ የሆነ ጭንቅላት ያለው አንድ እንግዳ የሆነ ሰውዬ ፊት ለፊት ቆሞ የመጀመሪያውን ትዕይንት ማሳየት ይጀምራል። ከጥቂት አፍታ በኋላ እጅግ አስፈሪ የሆነ እንስሳ ይመጣና በተመልካቾቹ ፊት ለፊት ትዕይንቱን ማቅረብ ጀመረ። በመጀመሪያ ላይ በሰውየው ቁጥጥር ውስጥ ሙሉ በሙሉ ያለና ምንም አይነትን ጉዳት የማያደርስ ይመስል ነበር። ነገር ግን በድንገት ማንም ባልጠበቀው መልኩ ቁጣው ይቀሰቀስና በድንገት ተቀምጣ ስትታደም የነበረችው አንድ ሴት ጋር ይሄድና እጇን ይገነጣጥልላታል። በድንገት በተፈጠረው ነገር ታዳሚዎቹ በሙሉ ቆላ
ሰውነታቸው የተገፈፈ ቢሆንም ነገር ግን እጇ የተገነጠለው ሴትዮ ወደ መድረክ ትሰቀልና የተቆረጠው እጇ እንደገና መብቀል ሲጀምር ሁሉም ሰው አንደበቱ ተዘጋ። ስሜ ኮርማሊምስ ይባላል በማለት ራሷን አስተዋወቀች። በዚህ መልኩ አንዱ ከሌላው በጣም ደስ የሚልና የሚያስፈራ አይነት ትዕይንቶችን እያከታተሉ ያቀርቡ ጀመር። አንዱ በሆዱ ላይ ግዙፍ የሆነ ቀዳዳ ያሳያል፣ ሌላኛው ደግሞ በጥርሱ ብቻ ገመድ ላይ ይንጠለጠላል። አንደኛው ጠንካራ ብረቶችን ሙሉ በሙሉ ይውጣል፣ ሌላኛው ደግሞ በአፉ ጥንካሬ ብቻ ከበድ ያሉ ቁሳቁሶችን ይበላቸዋል። እያንዳንዱ አዳዲስ የሆኑ አቅራቢዎች ከፊተኛቸው የበለጠ እንግዳና ሚስጥራዊ የሆነ አይነት ትዕይንቶችን ነበር የሚያቀርቡት። በመቀጠልም ኤቭራ የሚባል ልጅ ወደ መድረክ መጣ። የሰውነቱ ቆዳ በትክክል የእባብ ቆዳ ነበር የሚመስለው። ይህ ኤቭራ የተባለው የእባብ ቆዳ ያለው ልጅ አብሮት ባለው ለማዳ ከሆነው እባቡ ጋር ተመልካቾችን ለማዝናናትና የተለያየ ትዕይንትን ለማሳየት ቢሞክርም ያ አደገኛ የሆነው ፍጡር ግን ትዕይንቱን በሙሉ እያበላሸበት ነበር። አንዴ ሊበላቸው ይመስል ወደ ተመልካቾቹ እየመጣ እያስደነግጣቸው፣ ሌላ ጊዜ ደግሞ መድረኩ ላይ ያሉትን የሙዚቃ መሳሪያዎች ለማዋጥና ለመብላት ይሞክራል። ይሄ ነገር ታዲያ ያናደደው የሰርከሱ መሪ ወዲያውኑ ማዳም ትሩስካ የተባለች ሚስጥራዊውን ሴት ወደ መድረክ እንድትመጣ ይጠራታል። እሷም ልክ ወደ መድረኩ እንደወጣች በትዕይንቷ ላይ እንዲረዳትና እንዲያግዛት ዴረንን ከመካከላቸው መርጣ ወደ መድረክ እንዲመጣ ታደርገዋለች። ልክ ፕሮግራሟን ማቅረብ እንደጀመረች ፊቷ ባልታሰበ የሆነ ትልቅዬ የሆነ ፂም ይሸፈናል። በዚህ ጊዜ ተመልካቾቹ በሙሉ ምንድነው እየተፈጠረ ያለው በማለት ግራ ይጋባሉ። በዚያው ቅጽበት ግን ማዳም ትሩስካ በዴረን ላይ የሆነ ያልተለመደና ሚስጥር ነገር እንዳለ ትረዳለች። ስሙን በምትጠይቀው ጊዜ ዴረን እውነተኛ ስሙን ደብቆ ፍሬድ እባላለሁ በማለት አስተዋወቃት። ከየት እንደመጣን በምትጠይቀው ጊዜ የመጣበትን ቦታ ዋሽቶ ከሩቅ ቦታ እንደመጣ ይነግራታል። ትዕይንቱ እንደተጠናቀቀ ታዲያ ማዳም ትሩስካ ፊቷ ላይ የነበረውን ፂም በፍጥነት ላጭታ ወደ መጋረጃ ጀርባ ትሄዳለች። ከዚያም ሚስተር ክሬፕስሊ ወደ መድረክ እንዳይወጣ፣ ምክንያቱም ደግሞ የሆነ መጥፎና አደገኛ የሆነ ነገር ሊፈጠር እንደሆነ በውስጧ እየተሰማት እንደሆነ እየነገረች ለማስጠንቀቅ ትሞክራለች። ነገር ግን ሚስተር ክሬፕስሊ የማስጠንቀቂያዋን ቃል ወደ ጎን በመተው እየተጨነቀም ቢሆን ወደ መድረኩ ይወጣል። ተመልካቾቹንም እጅግ አደገኛና መርዛማ የሆነችው ማዳም አክታ የምትባለው ሸረሪቴ ከማስራት እስር ቤት አምልጣ እንደጠፋች ይነግራቸዋል። ሁኔታውን ለማረጋጋትና ህዝቡን ለማስደሰት ሚስተር ክሬፕስሊ ትዕይንቱን ማሳየት ይጀምራል። ነገር ግን ይህቺ ገዳይ የሆነች ሸረሪት በድንገት መድረኩ ላይ ብቅ ትላለች። ሰውየው መድረክ ላይ የሚያቀርበውን ፕሮግራም ሳያበላሽ እንደምንም አድርጎ መርዛማ የሆነችውን ሸረሪት በቁጥጥሩ ስር ለማዋል ቢሞክርም ነገር ግን ሸረሪቷ ወዲያ ወዲህ እያለች በፍጥነት አልያዝም በማለት ታስቸግረዋለች። ከብዙ ሁከትና ምስቅልቅል በኋላ ታዲያ በስተመጨረሻ ልዩ የሆነ ሙዚቃውን በመጠቀም ሸረሪቷ በሙዚቃው ድምጽ ተስባ ቀስ በቀስ በቁጥጥሩ ስር ትወድቃለች። በዚያ ሰዓት ስቲቭ ለዴረን አንድ ያየውን ነገር ይነግረዋል። ስለ ሚስተር ክሬፕስሊን የሆነ መጽሐፍ ላይ እንደተመለከተው እንደ መጽሐፉም ከሆነ ሰውየው ተራ ሰው ሳይሆን የሰው ሰውነትን በመልበስ ከሰዎች ጋር በመመሳሰል ተሸሽጎ የሚኖር አደገኛ የሆነ ቫምፓየር ነው። ይህንን እያወሩ ትዕይንቱ እየተካሄደ እያለ አደገኛዋ የሆነች ሸረሪቷ ዴረን ላይ ዘላ ትወጣበታለች። ዴረንም ሸረሪቷን በሚመለከታት ጊዜ ሸረሪቷ የነበራትን ታፈዛውና ሰዎችን እያፈዘዘች በቁጥጥሯ ስር የማዋልን ኃይል ውስጥ ይወድቅላታል። ከጥቂት አፍታ በኋላ ሚስተር ክሬፕስሊ ወደ ሁለቱ ህፃናት ቀርቦ እያወሩት ስለነበረው ስለ ቫምፓየርነቱ ስለሰማቸው እዚህ ምድር ላይ ቫምፓየሮች አሉ እያላችሁ ለሰዎች የምታወሩ ከሆነ ህይወታችሁን ታጣላችሁ፣ እገላችኋለሁ በማለት ኃይለኛ የሆነ ማስጠንቀቂያ ይሰጣቸዋል። በዚያው ቅጽበት ፕሮፌሰር ከርዚ ከበርካታ ፖሊሶች ጋር በመሆን በድንገት ወደ አዳራሹ ይደርሳሉ። አጠቃላይ ትዕይንቱን ለማስቆምና ሰርከሱን ለመዝጋት ቢሞክሩ ወዲያውኑ ድንጋጤና ሁከት ተፈጠረ። ሁሉም ተዋናዮች ተመልካቾቹን በራሳቸው አስፈሪ መንገድ እያደረጉ ማምለጥ ይጀምራሉ። በዚህ መሃል ዴረን ለማምለጥ ሲሞክር ሳይታወቀው ወደ ሚኒስቴር ክሬፕስሊን የግል ክፍል ውስጥ ይገባል። ከዚያም አንድ ሚስጥራዊ የሬሳ ሳጥን ይመለከትና ሳጥኑን በነካው ቅጽበት ቀስ በቀስ ሳጥኑ በራሱ ጊዜ ተከፈተ። በመቀጠልም አይኖቹ ማዳን ኦክታ የቆለፈችበት ሳጥን ላይ ይወድቃል። በከፍተኛ የሆነ ጉጉት ተገፋፍቶ ልዩዋን እምቢልታ ያነሳና ሸረሪቷን በራሱ ቁጥጥር ስር ለማድረግ መሞከር ይጀምራል። በዚያው ቅጽበት ሰዎች ወደ ክፍሉ እየመጡ እንደሆነ ይሰማና በድንጋጤ አደገኛዋ ሸረሪት ያለችበትን ሳጥን ያነሳና ሌላ ባዶ ሳጥን ደግሞ በቦታው ውስጥ ተክቶ በፍጥነት ወደ አንድ የልብስ ቁም ሳጥን ውስጥ ገብቶ ይደበቃል። ከትንሽ ቆይታዎች በኋላ ሚስተር ክሬፕስሊ ከአንዱ አጋዡ ጋር በመሆን እዛ ክፍል ውስጥ ይገባል። ሁለቱ ስለ አንድ ከባድና ሚስጥራዊ ስለሆነ ጉዳይ መወያየት ይጀምራሉ። ቫምፓኒስ የተባሉ አደገኛ የሆነ የቫምፓየር ቡድኖች ወገኖቻቸውን እያደኑ እንደሆነና በቅርቡ እነሱም ቢሆኑ ቀጣይ ዓላማ ሊሆኑ እንደሚችሉ መነጋገር ጀመሩ። በተጨማሪም ታይኒ የተባለው ሚስጥራዊ ሰው ተመልሶ እንደመጣና የነፍሳት መጽሐፍን ቡክ ኦፍ ሶልስን በመጠቀም አደገኛ የሆነ ጨዋታ እየተጫወተ እንደሆነ ይነጋገራሉ። ክሬፕስሊ ግን ይህንን ሁሉ ነገር ቢሰማም እንኳን ከዛ ሰው ጋር ምንም አይነት ጦርነትን ለመክፈት ፈቃደኛ አልነበረም።
በድንገት ግን የነበሩበትን ክፍል ስቲቭ በርግዶ ይገባና ሚስጥራችሁን አውቄባችኋለሁ፣ ስታወሩት የነበረውን ነገር በሙሉ ሰምቻለሁ በማለት ሲናገር ጋቭነር አንገቱን በኃይል አንቆ ይዘውና ማን የላከህ በማለት ይጠይቀዋል። ስቲቭም የክሬፕስሊን ምስል ስለ ቫምፓይሮች መረጃ በሚናገር መጽሐፍ ውስጥ እንደተመለከተው ገለጸላቸው። ጋብረንም ይህንን በሚሰማበት ጊዜ ይረጋጋና ይለቀዋል። ቀጥሎም እባካችሁ እኔ እናንተን ለማስፈራራት ምናምን አይደለም እዚህ የመጣሁት፣ አንድ አላማ አለኝ፣ እሱም ወደ ቫምፓየርነት የመቀየር ነው፣ እባካችሁ እርዱኝ በማለት እርዳታቸውን መማጸን ይጀምራል። ጥያቄውን ልክ እንደሰሙም ሁለቱም ቫምፓየሮቹ የሚፈልገውን ነገር በፍጹም እንደማያሳኩለት ነበር መልሳቸው። ስቲቭ ግን በዚህ ጊዜ እባካችሁ ግዴታ ወደ ቫምፓየርነት መቀየር አለብኝ፣ ከፈለጋችሁ እንኩ ደሜን ልሰጣችሁ ስላለው በማለት ደሙን በመስጠት ራሱ ለማሳመን ቢሞክርም እነሱ ግን እምቢ ይሉታል። በዚህ ጊዜ እንደ ሰው ሆኜ የምኖረው ህይወት በጣም ሰልችቶኛል፣ ቤተሰቦቼ ስለኔ ምንም አይነት ግድ አይሰጣቸውም፣ በህይወቴ ላይ ደግሞ በጣም ብቸኛ ነኝ፣ ምናልባት ወደ ቫምፓየርነት ከተቀየርኩኝ ህይወቴ ደስ የሚል ሊሆን ይችላል በማለትም በሚነግራቸው ጊዜ ክሬፕስሊን ወደሱ ይጠጋና ደሙን በጣቱ አድርጎ ይቀምሰዋል። ነገር ግን ደሙን ከቀመሰ በኋላ ማረጋገጥ የቻለው ነገር ቢኖር ስቲቭ ቫምፓየር ለመሆን ብቁ ሰው እንዳልሆነ ነበር። በስተመጨረሻም ስቲቭ ልቡ ተሰብሮ ያንን ክፍል ለቆ ለመውጣት ተገደደ። በተመሳሳይ ሰዓት ደግሞ ዴረን እዛ ክፍል ውስጥ ሆኖ የሚነጋገሩትን ነገር በሙሉ በቀዳዳ እየተመለከተ እየሰማቸው ነበር። ጋቭነርም ታዲያ ክፍሉን ለቆ ከወጣ በኋላ ክሬፕስሊ የጠፋውን ሸረሪት በየቦታው ማፈላለግ ይጀምራል። በዚህ ጊዜ ካሁን መደበቂያ የተገኘብኝ እያለ ዴረን በጣም መፍራት ይጀምራል። ለማምለጥ ሲል ከቁም ሳጥኑ ጀርባ ባለው ሚስጥራዊ መተላለፊያ በኩል ሾልኮ ወጣ። ይህም ወደ አንድ ጨለማ ዋሻ ውስጥ መራው። ከዋሻው እንደወጣ ዴረን አንድ እንግዳ የሆነ ሰረገላ ያገኛል። ሌላ አማራጭ ስለሌለው ወደ ውስጥ ይገባል። እዛ ውስጥ ግን ሲጠብቀው የነበረው አንድ እንግዳ የሆነ ታይኒ የሚባል ሰውዬ ነበር። ፊቱን በሚዘገንን መልክ ወደ ዴረን እያስጠጋና በሚያስፈራ የሆነ አነጋገር ስለ ሰው ልጅ ነፍስ ሚስጥራዊ ንግግር ማድረግ ይጀምራል። ዴረን በንግግሩ ፈርቶ እንዲለቁት ቢጠይቅም ነገር ግን በሰረገላ ውስጥ ያሉት ሌሎች እንግዳ ተሳፋሪዎች እንዲወጣ አልፈቀዱለትም። ታይኒም ከዴረን ጭንቅላት ውስጥ የተወሰኑ ጸጉሮችን ከበጠሰ በኋላ ይህንን ጸጉር ተጠቅሜ በህይወትህ ላይ መሪ ነበርክ ወይንስ ደግሞ ሌሎችን ሰዎች ዝም ብለህ እንደ በግ ስትከተል ነበር? ይህንን አረጋግጣለሁ በማለት ይናገራል። ከደቂቃዎች በኋላ ወደ ዴረን ቤት ደርሰው ነበርና እንዲወጣ ይፈቅዱለታል። ከወጣም በኋላ ሳይክሉን በኃይለኛው ያወረውሩለታል። በቀጣይ ቀን ከዛ ሰርከስ ቦታ የሰረቃትን አደገኛ የሆነች ሸረሪት ሎከር ውስጥ ይደብቃታል። ተደብቆ ከሸረሪቷ ጋር እያወራ እያለ ሳያስበው ስቲቭ መጥቶ ከአጠገቡ ደርሶ ነበር። ልክ ስቲቭ ሸረሪቱን እንደያዘ በሚመለከትበት ጊዜ በጣም ነበር የተደናገጠው። እንዴት ነው የሰው ንብረትን የምትሰርቀው በማለት እየተቆጣው እያለ ዴረንም በዚህ ጊዜ እሺ ሸረሪቱን ሰርቄያለሁ፣ ነገር ግን እመልሰዋለሁ በማለት ቃል ይገባለታል። ወዲያው ሳያስቡት በትምህርት ቤት ውስጥ የነበረው ደውል ይደወልና የደውልም ጩኸት ስቲቭን በጣም አስደንግጦት ስለነበረ ሸረሪቷን ይዞበት የነበረውን ነገር መሬት ላይ ይጥለዋል። በዚህም ምክንያት ሸረሪቷ ከታሰረችበት አጥር ትወጣና በትምህርት ቤቱ ኮሪደር ላይ ተማሪዎች በሚሞሉበት ጊዜ እሷም ደግሞ በነፃነት እየተንቀሳቀሰች ነበር። በቦታው አዲስነት ምክንያት በጣም ሲፈራ የነበረውም ሸረሪት የተማሪዎቹንም ብዛት በሚመለከትበት ጊዜ ፍርሃቱ ይጨምራል። ነገሮች ከቁጥጥር ውጭ እየወጡ እንዳለ ያስተዋለው ዴረንም ታዲያ የሙዚቃ መሳሪያውን በማንሳት ልክ በቁጥጥሩ ስር ሊያስገባው ሲል ከሆነ ልጅ ጋር ይጋጭና የያዘውም የሙዚቃ መሳሪያ መሬት ላይ ይወድቃል። ሸረሪቱ በሰዓቱ የተመለከቱት ተማሪዎች በሙሉ በጣም በመደናገጥ መተራመስ ይጀምራሉ። በጩኸቱም በጣም የተደናበረው ሸረሪት ክፍት መስኮት እየፈለገ ለመውጣት መሞከር ይጀምራል። ስቲቭ ግን መጥረጊያ አንስቶ ሸረሪቷን ለመግደል እያሳደዳት እያለ ይህቺ ሸረሪት ግን በቀላሉ የምትገደል አይነት አልነበረችም። በተማሪዎቹ ጭንቅላት እየዘለለች የምታመልጥበትን መንገድ በየቦታው እያፈላለገች እያለ የሆነ ሰዓት ላይ ግን መሬት ላይ ተቀምጦ ከነበረ ከአንድ ማስቲካ ጋር ትጣበቃለች። ሲያሳድዳት ተናዶ የነበረው ስቲቭ ታዲያ እየሮጠ ይህንን አጋጣሚ ለመጠቀም መጥረጊያውን ይዞ ይመጣና ጣሪያውን በኃይል ሲመታው እዛ ጋር የነበረችው ሸረሪት መሬት ላይ ትወድቃለች። በስተመጨረሻም መጥረጊያውን ተጠቅሞ በኃይል ሊጨፈልቃት ሲል ዴረን ይመጣና ያስቆመዋል። ሁለቱ ጓደኛ ማቾች በዚህ ጉዳይ መጨቃጨቅ ይጀምራሉ። እነሱ እየተጨቃጨቁ እያለ ሸረሪቷ ደግሞ ትንሽዬ በመስኮት በኩል ቀዳዳ ስላገኘች ለመውጣት እየታገለች እያለ ስቲቭ ወደ መስኮቱ ይመጣና ግማሽ ሰውነቷ ላይ መስኮቱን በመጠርቀም ሊቆርጣት ፈለገ። ነገር ግን ሸረሪቷ በድንገት ትሰወራለች። የት ናት ብሎ እያሰበ እያለ ቲሸርት ውስጥ ገብታ ነበር። በዚህም በጣም እየተደናገጠ እያለ በአንገቱ በኩል በመውጣት ፊቱ ላይ ትቆምና በኃይለኛው ትነክሰዋለች። መርዟ በጣም አደገኛ ከመሆኑ የተነሳ ልክ እንደነከሰችው ነበር ስቲቭ መሬት ላይ ተዝለፍልፎ የወደቀው።
በተመሳሳይ ሰዓት ደግሞ ሸረሪቷ በመስኮቱ በኩል አምልጣ ወደ ሰርከሱ ቦታ ትመለሳለች። ቤስት ፍሬንዱን ታዲያ ተጎድቶና ራሱን ስቶ መሬት ላይ ወድቆ የተመለከተው ጓደኛው በፍጥነት ወደ ሰርከስ ቦታው ይሄድና ክሬፕስሊን አግኝቶት ጓደኛውን እንዲረዳው ይጠይቀዋል። ክሬፕስሊን በዚህ ጊዜ የዴረንን ህይወት ሙሉ በሙሉ ሊቀይር የሚችልን አንድ ድርድር ያቀርባል። የኔ አገልጋይ እንድትሆን ፈልጋለሁ። በዚህ የምትስማማ ከሆነ ሰውነትህን ወደ ግማሽ ቫምፓየር እቀይርልሃለሁ። በምትኩ ደግሞ ጓደኛ ከሞት ይተርፍልሃል በማለት ይነግረዋል። ከመርዟ ደግሞ የሚፈወስበትን መድኃኒት ከሰጠውትና ጓደኛን ካዳንኩልህ እሱም ጥቅም ያገኛል። ከዚያን ጊዜ ጀምሮ እንደ ታይኒ አይነት ኃይለኛና አደገኛ የሆኑ ሰዎች ወደሱ ጥቃት ለመሰንዘር በሚመጡበት ጊዜ ጥበቃን ያገኛል። ቀጥሎም ሁሉም ቫምፓየሮች መጥፎዎች አይደሉም። መጥፎ የሚባሉት ደም ከመጠን በላይ የጠማቸውና ስማቸውም ደግሞ ቫምፓኒዝ የሚባሉት ናቸው። እንደኛ አይነቶቹ ቫምፓየሮች በፍጹም የሰው ልጅን መጉዳት አይፈልጉም። መጀመሪያ ላይ ዴረን በሰማው ነገር ለመስማማትና የቀረበለትንም እድል ለመቀበል ፈቃደኛ አልነበረም። ነገር ግን የቤስት ፍሬንዱን ህይወት ለማዳን ስለፈለገ ሌላ አማራጭም ስላልነበረው በስተመጨረሻ ይስማማል። ከዚያም የዴረን እንደሚወስድና ከቀመሰው በኋላ የአንተ ደም ለመቀየር የሚያስፈልገውን መስፈርት በሙሉ ያሟላ ነው በማለት ይነግረዋል። ከዴረን ጣቱ ትንሽዬ ከቆረጠው በኋላ ሁለታቸውም ጣታቸውን በማገጣጠም አይናቸውን በመጨፈን በሚቆሙበት ጊዜ በድንገት የበረዶ ያክል የሚቀዘቅዝ ማዕበል በዴረን አካል ውስጥ እያለፈ ይመጣና ከዚያም ለውጡን መቋቋም ስላልቻለ ራሱን ስቶ መሬት ላይ ወደቀ። ነገር ግን በሚነቃበት ጊዜና ጣቱ ላይ ተቆራርጦ የነበሩትን ቁስሎች በምላሱ በሚነካቸው ጊዜ ሙሉ በሙሉ ነበር አይኑ እያየ የዳኑት። ከዚያች ቅጽበት ጀምሮ በዚህ መልኩ አዲሱ ህይወቱ ይጀምራል። ከጥቂት ደቂቃዎች በኋላ ዴረን በክሬፕስሊ ጀርባ ላይ ታዝሎ ስቲቭ በህይወትና በሞት መካከል የሚገኝበት ሆስፒታል ጋር ይሄዳሉ። እዚያም ክሬፕስሊ በዴረን ክንድ ላይ ትንሽ ቁስል በማድረግ በደሙ ውስጥ ያለውን የመፈወስ ኃይል በመጠቀም መርዙን ከስቲቭ አካል ውስጥ ሳበው። በዚህ መሃል ዴረን ሳይታወቀው የሆስፒታሉን የድንገተኛ አደጋ ደውል አስነሳ። በስጋትም ክሬፕስሊን ለማራቅ በመፈለግ የመስቀልን ምልክት በሚሰራበት ጊዜ ክሬፕስሊ አሁን ልዩ የሆነ ኃይል አለ፣ ጥንቃቄ ማድረግ አለብህ በማለት በደንብ አድርጎ አስጠንቅቆት በሚስጥር ተደብቆ ያወጣል። በማግስቱ ዴረን ወደ ትምህርት ቤት ተመለሰ። ነገር ግን አሁን ዴረን ተቀይሯል። እንደ በፊቱ አይነት ኖርማልና ተራ ልጅ አልነበረም። ከቫምፓየርነት ያገኘው ፓወሮች በሙሉ ራሳቸውን ግልጽ እያደረጉ ይመጡ ጀመር። ክፍል ውስጥ እያለ ሳይታወቀው ብላክቦርዱን በጥፍሩ ብቻ በመጠቀም በኃይለኛ ይቧጥጠዋል። ቤቱ ከተመለሰ በኋላም ነገሮች የበለጠ ከበዱት። ከፍተኛ የሆነ የረሃብ ስሜት ተሰምቶት ፍሪጅ ውስጥ ያለውን ጥሬ ስጋ መብላት ይጀምራል። ከሩቅ የተቀመጠችውን ታናሽ እህቱን ሲመለከትም እንግዳ የሆነ የደም ፍላጎት ውስጡ ሲቀሰቀስ ተሰማው። እንደምንም አድርጎ ራሱን ለመቆጣጠር ተገደደ። በዚያው ቅጽበት ክሬፕስሊን በክፍል ውስጥ ብቅ ይልና አሁን አንተ ከቤተሰቦችህ ጋር መኖርህ በጣም አደገኛ ነው። ከነሱ ጋር መኖርህን የምትቀጥል ከሆነ ራስን መቆጣጠር ታጣና አንድ ቀን እነሱ ላይ ጥቃት ማድረስ አይቀርም በማለት ይነግረዋል። ደህንነታቸው እንዲጠበቅ ሲባል ከነሱ ጋር መራቅ አለብህ በማለት ያስጠነቅቀዋል። ነገር ግን ከሱ የሚፈልገው ቤተሰቦቹን ብቻ እንዲርቅ ሳይሆን የሚያውቁትን ሰዎች በሙሉ መራቅ አለበት። ይህንንም በተሳካ መልኩ ለማድረግ ብቸኛው መፍትሄ ሞቱን ማስመሰል ነበር። ይህንን ዴረን በሚሰማበት ጊዜ ልቡ ክፉኛ ይሰበራል። ነገር ግን ለቤተሰቡ ደህንነት ሲባል መስዋዕትነትን ለመክፈል ተገደደ። ቤተሰቦቹንና እህቱን ለመጨረሻ ጊዜ ይመለከታቸዋል። በልቡም ቻው ብሎ ከተሰናበታቸው በኋላ ወደ ክሬፕስሊን በመመለስ ይዞለት የመጣውን መድኃኒት ይጠጣዋል። ከዚያም መድኃኒቱን ከጠጣው በኋላ አንገቱን በኃይለኛው ያዞረውና ከነበሩበት ጣሪያ በኃይለኛው ወደ መሬት እንዲወድቅ ያደርገዋል። ይህ ሲከናወን የተመለከተ ማንኛውም ሰው ዴረን ሞቷል ብሎ ነበር የሚያስበው። የለቅሶ ፕሮግራሙ ላይ ሁሉም እያለቀሰ እየተገፋ ነበር። ነገር ግን ስቲቭ የሆነ ልክ ያልሆነ ነገር እንዳለ በውስጡ እየተሰማው ነበር። በጀርባው ወደተኛው ጓደኛው ጋር ይመጣና ማንም ሳያው ቀስ ብሎ እጁ ውስጥ ስልክ ይደብቃል። በደንብ አድርጎ ጓደኛውንም በሚመለከትበት ጊዜ ፍሬሽ የሆኑ ምልክቶች ጣቱ ላይ ያገኛል። ይህኔ ጓደኛዬ አልሞተም በህይወት አለ እያለ ሬሳውን እየነቀነቀ አናግረኝ እያለ ይጮሃል። ብዙም ሳይቆይ በሬሳ ሳጥን ውስጥ የነበረው ዴረን ከውስጡ ሆኖ መንቀሳቀስ ይጀምራል። ወዲያው ደግሞ ፕሮፌሰር ወደ ስቲቭ ይመጣና ሌላ ነገር ከማስተዋሉ በፊት ከዛ ቦታ ይዞት ዞር ይላል። ከቀብር ስነ ስርዓቱ ቦታ እየወጣ ያለ አፍ ውስጥ ያኘከው የነበረውን ማስቲካ ወደ መሬት ይወረውረዋል። ከዚያም በአጠገባቸው ሆኖ የሚካሄዱትን ነገሮች በሙሉ ሲመለከት የነበረው ታይኒ ታዲያ ወደ መሬት የጣለውን ማስቲካ ያነሳዋል። ምክንያቱም ከስቲቭና ከዴረን ጋር የሚነካኩ ነገሮችን በሙሉ ለመሰብሰብ እየሞከረ ነበር። ያን ቀን ማታ ሚስተር ክሬፕስሊ የዴረንን መቃብር ሊቆፍር ሰዓቱን ጠብቆ በቦታው ይገኛል። ከላይ ታዲያ መቃብሩ እየተቆፈረ እያለ ከውስጥ ደግሞ መተው እስከሚያድኑት ድረስ ዴረን ረጋ ብሎ በስልኩ ጌም እየተጫወተ ነበር። ክሬፕስሊ ታዲያ ከላይ አገራማን ብሎ መቃብሩን እየቆፈረ እያለ በድንገት ግን
አየሩ ለጉድ መቀያየር ይጀምራል። ክሬፕስሊ የበሰበሰ የሬሳ ጠረን በድንገት አፍንጫውን መታው። ወዲያውኑ አደገኛ ጠላት በአቅራቢያው እንዳለ ተረድቶ ዴረን ነቅቶ እንዲጠብቅና እንዲዘጋጅ አስጠነቀቀው። ከጨለማ ውስጥ መርሎ የተባለ አደገኛና ጨካኝ የሆነ ቫምፓኒዝ በድንገት ብቅ ይላል። እሱም ለታይኒ የሚሰራ ሲሆን ያለአንዳች ማስጠንቀቂያ በክሬፕስሊ ላይ ጥቃት ሰነዘረ። በሁለቱ መካከል እጅግ አሰቃቂና ብርቱ የሆነ ድብድብ ይፈጠራል። እርስ በርስ እየታገሉ በቅርቡ ተቆፍሮ ጥልቅ የነበረው መቃብር ውስጥ አብረው ተንከባለሉ። መርሎ በሾለ የኤሊ አጥንት ስብርባሪ ክሬፕስሊን ሊወጋው ሲሞክር ነገር ግን ክሬፕስሊ የተሰነዘረለትን ሽል በማለት በቅልጥፍና መልሶ መደባደብ ይጀምራል። ውጊያው እጅግ ከመብርታቱ የተነሳ ዴረን ሙሉ በሙሉ ብቻውንና ራሱን መከላከል የማይችል ሆኖ ቀረ። መርሎም በጌታው ላይ እያፌዘ የደም ከረጢት እያለ ይጠራው ጀመር። ነገር ግን በድንገት ክሬፕስሊ ይመጣና መርሎ ባልጠበቀበት መልኩ በደንብ አድርጎ ይቀጠቅጠውና በቦክስ ብሎ ከዛ ቦታ በሮ እንዲወድቅ ያደርገዋል። ይህንን አጋጣሚ በመጠቀም ዴረን ለማምለጥ እየሮጠ እያለ ነገር ግን መርሎ እንደገና ያዘውና በጆንያ ውስጥ ጨምሮ እየወሰደው እያለ ይህንን የተመለከተው ክሬፕስሊ በአቅራቢያው የነበረውን የመቃብር ድንጋይ አንስቶ በሙሉ ኃይሉ ወደ መርሎ ወረወረውና ድንጋዩ መርሎን በኃይል መታው። ይህም ዴረን ከጆንያ ወጥቶ ለማምለጥ እድል ሰጠው። ክሬፕስሊ ወዲያውኑ ዴረንን አቅፎ በመያዝ ወደ ዋናው መንገድ በከፍተኛ ፍጥነት ሮጡ። የመንገዱ ዳር ላይ ቆመው ትክክለኛ የሆነውን አጋጣሚ ይጠባበቁ ጀመር። መርሎ አፈላልጎ ያሉበት ቦታ ላይ ልክ እንደደረሰ በከፍተኛ ፍጥነት ከኋላ ትልቅዬ የሆነ የጭነት መኪና መምጣት ይጀምራል። እነሱ መኪናው አጠገባቸው እስከሚደርስ ድረስ ከጠበቁ በኋላ ቶሎ ብለው ከዛ ቦታ ዞር ሲሉ መኪናው በቀጥታ መርሎን በኃይለኛው ይገጨዋል። አደጋው ሙሉ በሙሉ ያበቃ ይመስል ነበር። ነገር ግን የጭነት መኪናውን ሲያሽከረክር የነበረው ሰውዬ ተጎድቷል እያለ ተጨንቆ ከመኪናው በመውጣት መርሎን ቼክ እያደረገው እያለ መርሎ ዘሎ አንገቱን ይነክሰውና ሰውየውንም በኃይለኛው ይጎዳዋል። ከዚያም በኋላ ክሬፕስሊ ዴረንን በፍጥነት ወደ ሰርከሱ ቦታ ይወስደዋል። ዴረን ልክ ወደ ቦታው እንደደረሰ ለመጀመሪያ ጊዜ እነዚያ ሁሉም ሚስጥራዊና እንግዳ ተዋናዮች እንደ አንድ ትልቅ ቤተሰብ አብረው እንደሚኖሩ ተመለከተ። ማንንም አይፈራም። እያንዳንዱ ሰው የራሱን ልዩ ችሎታ በደስታ ተቀብሎ ይኖራል። ለዴረን እስከዛሬ አይቶት ወደማያውቀው አዲስ ወደሆነ ዓለም አዲስን ህይወት ለመጀመር መምጣት ነበር መስሎ የተሰማው። ከጥቂት ጊዜ በኋላ ክሬፕስሊ ለሰርከሱ መሪ ለሚኒስተር ቶል እንደነገረው ታይኒ ዴረንን ለመያዝ ቆርጦ እንደተነሳና በማንኛውም ሰዓት ጥቃት ሊሰነዝር እንደሚችል ገለጸለት። ይህንን ወሬ ደግሞ ከውጭ ሆኖ የነበረው ዴረን በሙሉ ይሰማባቸዋል። ብዙም ሳይቆይ ደግሞ እዛው ረበካ የምትባል ልጅ ጋር ይተዋወቃሉ። ረበካን ነይ አንዴ ከኔ ጋር በማለት እየወሰዳት እያለ መሪው ይዟቸው ዴረንን ወደ ኤብራ ድንኳን እንድትወስደው ነገራት። ምክንያቱም ከዚህ በኋላ ኤብራ የዴረን ተላላኪ ነበር የሚሆነው። በመንገድ ላይ ሬቤካ አዲስ ትንሽ የፍጡር ጋር ትሄድና ዴረንን እንዲመራው ትጠይቀዋለች። ዴረንም ፍጡሯ ላይ ትልቅ የሆነ እምነትን ስለጣለ ልክ እጁን እንደዘረጋላት በኃይለኛው ትነክሰዋለች። በዚያው ቅጽበት ማዳም ትሩስካ መታ ፍጡሯ ሌላ ነገር ከመፍጠሯ በፊት ታታልላትና ከዛ ቦታ ዞር እንዲል ታደርጋታለች። በመቀጠልም ሌላ ሚስጥራዊ ራዕይ ታያትና ማንም ሊረዳው የማይችለውን ሚስጥራዊ የሆነ ንግግር መናገር ትጀምራለች። በኋላ ላይ ኤቭራ ለዴረን አዲሱን ክፍሉን አሳያችው። ሰውነቱ የእባብ ቆዳ የሚመስለውም ሰውዬ ለዴረን ሞቅ ያለ ሰላምታ አድርጎለት እንደ ጓደኛ ነበር አቀባበል ያደረገለት። በመሃል ትሩስካና ክሬፕስሊ እርስ በርስ መጣላት ይጀምራሉ። በጭቅጭቁ መሃል የትሩስካ ፂም በፍጥነት ማደግ ይጀምራል። ነገር ግን ክሬፕስሊ በሚስማት ጊዜ ወዲያውኑ ተረጋጋች። በትምህርት ቤት ውስጥ ደግሞ በርካታ ተማሪዎች ስለ ዴረን ማውራታቸውን ጀመሩ። አንዱ ልጅ ዴረን አሰልቺና ምንም የማይጠቅም ደባሪ የሆነ ልጅ ነበር፣ ቢሞትም ቢኖርም እኔ ምንም አይጨንቀኝም በማለት ሲያወራ ስቲቭ ንግግሩን ሰምቶ ነበርና ስሜቱን መቆጣጠር አቅቶት ልጁን በኃይል በቦክስ ፊቱ ላይ መታው። በሁለቱም መካከል ኃይለኛ የሆነ ድብድብ ተነሳ። ፕሮፌሰር ከርዚ ስቲቭን ከክፍሉ ሲያባርረው ስቲቭ በተሰበረ ልብ ወደ ትምህርት ቤቱ ጣሪያ በመውጣት ህይወቱን ለማጥፋት ማሰብ ይጀምራል። ሁሌ እንደዚህ እየተዋረድኩም ጓደኛዬንም ደሞ አጥቼ መኖር አልችልም በማለት ልዝለል እያለ እያመነታ እያለ በድንገት ታይኒካ አጠገቡ ብቅ ይላል። ዴረን እስካሁንም ድረስ በህይወት አለ በማለት ደብቀው የነበረውን ሚስጥር ይነግረዋል። ይህንን ብቻ ሳይሆን አንተም ብትሆን በውስጥህ ቫምፓየር መሆን እንደምትፈልግ አውቃለሁ። ቀጥሎም አንተ ነበርክ ቫምፓየር መሆን የምትፈልገው፣ ነገር ግን ዴረን በአንተ ምትክ ቫምፓየር በመሆን ህልምህን እየኖረ ለአንተ የሚገባውን ህይወት እየኖረ ነው በማለት ጭንቅላቱን መመረዝ ይጀምራል። ቀስ በቀስ ታይኒ እኔ እናንተ አንድ ላይ በመሆን ይህችን ዓለም መምራት አለብን በማለት በደንብ አድርጎ እያታለለው ጭንቅላቱን ይቆጣጠረዋል። በሌላ በኩል ደግሞ ዴረን ሰርከሱ ቦታ ላይ ህይወትን እንዴት አድርጎ መኖር እንዳለበት እየተለማመደ ነው። ነገር ግን እዛ በህይወቱ አድርጋቸዋለሁ ብሎ አስቧቸው ማያውቁትን እንግዳ የሆኑ ነገሮችን በሙሉ እንዲያደርግ እያስገደሉት ነው።
አንዳንዴ የሰው ተኩላን ጎጆ እንዲያጸዳ፣ ሌላ ጊዜ ደግሞ ማዳም አክታን እንዲመግብ ይደረጋል። በተጨማሪም በሰፈሩ ዙሪያ ያሉትን ትንንሽና ሚስጥራዊ የሆኑ ፍጡራቶችን መንከባከብ ኃላፊነት ተሰጥቶታል። አንድ ቀን ዴረን ታዲያ እንደተለመደው ስራውን እየሰራ እያለ ከትናንሾቹ ፍጡራኖች አንዷ የራሷን ልብ የሚመስል ነገር ከደረቷ አውጥታ ከውጭ አስቀምጣው ከጥቂት አፍታ በኋላ እንደገና በተረጋጋ መንፈስ መልሳ ስትሰካው አይቶ የሚናገረውን ነገር ያጣል። በዚህ ጊዜ ውስጥ ደግሞ ዴረን ልክ እንደ ክሬፕስሊ በከፍተኛ ፍጥነት ውስጥ የመሮጥን ጥበብ ለመማር ይሞክራል። ነገር ግን የመጀመሪያ ሙከራው ሙሉ በሙሉ በውድቀት ነበር የተጠናቀቀው። ፍጥነት ከመጨመር ይልቅ በቀጥታ ሂዶ ትልቅ የማስታወቂያ ሰሌዳ ጋር በኃይል ተከሰከሰ። ምሽት ላይ ግን መንፈሱ ታድሶ ከአዲሶቹ ጓደኞቹ ጋር በደስታ ጊዜ ማሳለፍ ይጀምራል። ከዚያም ኮርማሊምስ የአካሏን ክፍሎች እየቀነጠሰች በሌሎቹ ተዋናዮች ለጨዋታና ለደስታ ታድላቸዋለች። ይህንን የተመለከተችው የሾሉ ጥርሶች ያሏት ዲያና ታዲያ እንደ ሌሎቹ ልዩ የሆነ ችሎታ ስለሌላት ማዘንና መከፋት ትጀምራለች። ዴረንም ሊያጽናናት በሚሞክርበት ጊዜ እሷን በደስታ ዝልል ብላ ትስመዋለች። ይሄ ሁሉ ነገር ግን እየተፈጠረለትም ቢሆን የድሮ ህይወቱንና ጓደኛውን ግን በፍጹም መርሳት አልቻለም። አንድ ቀን ማታ ለጓደኛው ስልክ ሊደውልለት ይሞክራል። ነገር ግን በድንገት ከጀርባው ክሬፕስሊ ይመጣና ስልኩን ወስዶ ወደ መሬት ጥሎት በእግሩ ስብርብር ያደርግበታል። በዚህም ዴረን ከቀደመ ህይወቱ ጋር ምንም አይነት ግንኙነት እንዳይኖረው ያደርጋል። ከጥቂት ጊዜ በኋላ አንድ ሰረገላ ወደ ሰፈሩ በመምጣት ታይኒም ከውስጡ ይወርዳል። ትናንሾቹ ፍጡራን ታይኒን ልክ እንዳዩት ነበር በደስታ ወደሱ እየሮጡ መጨፈር የጀመሩት። ታይኒም በቀጥታ ወደ ሚስተር ቶል ጋር ይሄድና ዴረንን እፈልገዋለሁ፣ አሳልፋችሁ ለኔ መስጠት አለባችሁ በማለት ጥያቄውን ያቀርብላቸዋል። ሚስተር ቶልም ለተጠየቀው ጥያቄ በቀጥታ ከመመለስ ይልቅ ለጥያቄ ማሰብ እፈልጋለሁ፣ የተወሰነ ጊዜ ስጠኝ በማለት ይመልስለታል። ክሬፕስሊ ግን የታይኒን ጥያቄ በጽኑ ነበር የተቃወመው። ታይኒም ከመሄዱ በፊት ትንንሾቹን ረዳቱን ዴረን ወደ መሄድበት ቦታ በሙሉ ተከታተሉት እሺ በማለት ያዛቸዋል። በማግስቱ እነዚህ እንግዳና ትንንሽ የሆኑ ፍጡራን ዴረን በሄደበት ቦታዎች በሙሉ ይከታተሉት ጀመር። በዚህ መሃል ዴረን የሬቤካን ድንኳን ለመጀመሪያ ጊዜ ጎበኘ። እዛ ውስጥም አንድ የሚያስገርም ሚስጥር ላይ ይደርሳል። የሬቤካ ግማሽነት ዝንጀሮነት ሲሆን እሷም ረጅም ጅራት አላት። እስከ ዛሬም ድረስ ስለዚህ ነገር ደብቃ ነበር የምትኖረው፣ ምክንያቱም ሚዛኗን እንድታጣና ሁል ጊዜ እንድትወድቅ ያደርጋታል። ከጥቂት ጊዜያት በኋላ ታዲያ ክሬፕስሊ ዴረንን ስትሰልል የነበረችን አንዷን ትንሿን ፍጡር ያዛት። እንደገና ከተከተለችው እንደሚቀጣት አጥብቆ አስጠንቅቆ ይለቃታል። ከዚያ በኋላ ክሬፕስሊ ዴረንን ለስልጠና ወደ አንድ ጫካ ወሰደው። ጫካ ውስጥ ልክ እንደገቡ ክሬፕስሊ ከዚያ በኋላ ደግሞ በድንገት ከዴረን ጀርባ ብቅ በማለት አንገቱን ይይዘዋል። ከዚያም ብድግ አድርጎ ከመሬት ጋር ከቀላቀለው በኋላ አሁንም ቢሆን እኮ ራስን መከላከል አትችልም በማለት ይነግረዋል። ዴረንን በዚህ ጊዜ ሲነሳ በጣም ተበሳጭቶ ስለነበረ በድጋሚ ክሬፕስሊ ጥቃት በሚሰነዝርበት ጊዜ ዴረንም በፍጥነት ይዞርና ልክ ክሬፕስሊን በቦክስ ሊለው ሲል፣ ነገር ግን ክሬፕስሊ እውነተኛ ቫምፓየር እንዴት አድርጎ እንደሚዋጋ ላሳየ በማለት እጁን እንደ ሾለ ቢላዋ በመጠቀም አንድን ዛፍ በቀላሉ ቆረጠው። ዴረንም እሱ ያደረገውን ነገር ለማድረግ ሲሞክር፣ ነገር ግን ጉልበቱ ደካማ ስለሆነ ጥፍሮቹ ተሰባበሩ። ክሬፕስሊ የዴረን ድክመት የደም ማነስ እንደሆነ ይረዳና በቅርቡ ደም መጠጣት መማር እንዳለበት ነገረው። በዚህ መሃል መርሎ አደገኛ በሆነ የሚስጥር ስርዓት ስቲቭን ያዘጋጀው ጀመር። አደገኛ የሆኑ ሂደቶችን እንዲያልፍ ያደርገዋል። በዚህ ጊዜ ፕሮፌሰር ከርሲ እነሱ ሳያዩት ሳይታወቃቸው ስቲቭን ከማርሎ ጋር ይመለከተዋል። ነገር ግን አሁን ስቲቭ ሙሉ በሙሉ ተቀይሯል። ወደ መምህሩ ጋር ይሄድና መነጽሩን አውልቆ በመስበር ከዛ በኋላ ደግሞ ጥፍሮቹን በመጠቀም አካሉን በሙሉ ይቆራርጠዋል። በሌላ በኩል ደግሞ ክሬፕስሊ አሁንም ቢሆን ለዴረን እንዴት አድርጎ ቫምፓየርነቱን መጠቀም እንደሚችል እያስተማረው ነው። የሰውን ራስ ሊያስት የሚችለውን ያተነፋፈስ ትንፋሽ እንዴት አድርጎ እንደሚለቅ ያሳየዋል። ቀጥሎም የሆነን ሰውዬ ቆርጦ ወደ መሬት ይጥለውና በል ደሙን ጠጣ በማለት ያዘዋል። ነገር ግን ዴረን እስካሁንም ድረስ እንደ ሰው ሆኖ የሚኖረውን ህይወት መርሳት ስላልቻለ ጨክኖ የሰውየውን ደም ለመጠጣት መድፈር አልቻለም ነበር። በዚያችው ሌሊት በርካታ ያልታወቁ ጠላቶች በሚስጥር ወደ ኤቭራ ድንኳን ይመጣሉ። እዚያም ዴረንን የሚያገኙት መስሏቸው የነበረ ቢሆንም ነገር ግን ልክ አልጋውን ሲከፍቱት እዛ ውስጥ የተኛው ግዙፍ የሆነ እባብ ብቻ ነበር። ነገር ግን በእውነታው ዴረን በክፍሉ ውስጥ አልነበረም። በሚስጥር የሬቤካ ክፍል ውስጥ ሆኖ እያደረጉ ያሉትን ድርጊቶች በሙሉ እየተመለከተ ነበር። ነገር ግን ዴረን እና ሬቤካ ለረጅም ጊዜ እዛ ውስጥ በሰላም ለመቀመጥ አልቻሉም ነበር። ጠላቶቻቸው መደበቂያ ቦታቸውን አወቁባቸው። ልክ ወደ ክፍሉ ውስጥ በሚገቡበት ጊዜ ዴረን ወዲያውኑ እነሱ ጋር መደባደብ ይጀምራል። የሰው ምስል ሞዴል ወይም ደግሞ ማነኪንን አውጥቶ ከወረወረባቸው በኋላ በመቀጠልም የብረት ዘንግ በመሰንዘር የመርሎንን ግንባር በኃይል መታው። በመርሎ ግንባር ላይ ትልቅ
ትልቅ የሆነ ቁስል ተከፈተ። ነገር ግን የሁሉንም ሰው አፍ የሚያስይዝ ነገር ቁስሉ በሰከንዶቹ ውስጥ ሁሉም እያዩት መዳኑ ነበር። በዚያው ቅጽበት ክሬፕስሊ ደረሰና መርሎን በኃይል ገፍትሮ የመስታወት መስኮት ላይ ዘፈዘፈው። ሌሎቹ ጥቃት አድራሾች ወደፊት ሲመጡ በጠንካራ ምት አባረራቸው። ነገሮቹ በይበልጥ እየተባባሱ በሚመጡበት ጊዜ ክሬፕስሊን ዴረንን ለመጠበቅ ሲል የሬሳ ሳጥን ውስጥ ደበቀው። በዚህ መሃል ሰርከሱ የሰው ተኩላውን ወልፍማንን ለቀቁት። እሱም በቀጥታ ወደ ጠላቶቹ ተወረወረ። መጀመሪያ ላይ ጥቃት አድራሾቹ ቢፈሩም በኋላ ላይ ግን ደፍረው አብረውት ጥቃት መሰንዘር ይጀምራሉ። በዚያው አፍታ የሰርከሱ ተዋናዮች በሙሉ ጓደኞቻቸውን ለመጠበቅ ወደ ጦር ሜዳው ገቡ። አጠቃላይ ሰፈሩ ወደ ትልቅ የጦርነት ቀጠና ተቀየረ። ነገር ግን ሚስተር ቶል ይመጣና ስልጣኑን በመጠቀም ጠላቶቹ ሰፈሩን ለቀው እንዲወጡ አደረገ። በቀጣይ ቀን ዴረን ሬቤካ እንደተጠለፈች ይገባዋል። ልክ ይህንን እንደሰማ ውስጡ ያለውን ንዴት መቆጣጠር ያቅተዋል። ያለምንም ማመንታት እሷን አድናለሁ በማለት ማንንም ሳያስከትል ለብቻው ጉዞ ይጀምራል። በሌላ በኩል ደግሞ ስቲቭ ዴረን ይኖርበት የነበረው የቤተሰቦቹ ቤት ጋር ይሄድና ቤተሰቦቹን ማስፈራራት ይጀምራል። ቀጥሎም ታይኒም ወደ ቤት ውስጥ እንዲገባ ያደርግና ነገሩ የባሰ አደገኛ እንዲሆን ያደርገዋል። በሌላ በኩል ደግሞ ዴረን ሬቤካን እያፈላለገ ከብዙ የሆኑ እንግዳ ሰዎች ጋር መጓዝ ይጀምራል። በመንገድ ላይም እያለ የሰዎቹን ደም መጠጣት በጣም ከፍተኛ የሆነ ፍላጎት እየተቀሰቀሰበት ነበር። እንደምንም ብሎ ግን ራሱን ተቆጣጠረ። በስተመጨረሻ ታዲያ ድሮ የሚኖርበት ቤት ላይ በሚደርስበት ጊዜ ለሱ ብሎ የተቀመጠ አንድ ኖት ያገኛል። ማስታወሻው የአንድ አሮጌ ቲያትር ቤት አድራሻ ይዞ ነበር። ዴረን ወዲያውኑ ነበር ሬቤካ እዛ ታስራ እንደምትገኝ የተረዳው። ከመሄዱ በፊትም ለክሬፕስሊ መልእክት አስቀምጦለት ሄደ። በሌላ በኩል ደግሞ ክሬፕስሊም ቢሆን አሲስታንቱን ለመርዳት ሲል ብዙ የሆኑ የጦር መሳሪያዎችን እያዘጋጀ ነበር። በዚህ ጊዜ ማዳሟም ትመጣና ይሄ ሚሽንህ ህይወትህን ሊያሳጣህ ይችላል በማለት ማስጠንቀቂያዋን ትሰጠዋለች። ክሬፕስሊም የምትሰጠውን ማስጠንቀቂያ ሙሉ በሙሉ ችላ በማለት ተልእኮውን ለመፈጸም ይሄዳል። ብዙም ሳይቆይ ዴረን ወደ ተቀጠረበት አሮጌ የሆነ ቲያትር ቦታ ልክ ሲደርስ እዛ ሲጠብቀው ከነበረው ማርሎ ጋር ፊት ለፊት ይገናኛል። መድረኩ ላይም ሬቤካ በገመድ ታስራ ተንጠልጥላ ነበር። በመቀጠልም የዴረን ቤተሰቦችን በሙሉ እዛው መድረክ ላይ ተንጠልጥለው ነበር። በመቀጠልም ማርሎ በኃይለኛው እየሳቀ ትልቅ ዝግጅት ነው ያዘጋጀውልህ። በመቀጠልም ከመድረኩ ጀርባ የነበረው ስቲቭ ወደፊት ይመጣና ማርሎም ስቲቭ ወደፊት መሪያችን ነው የሚሆነው በማለት ይናገራል። ዴረን እየተመለከተው ባለው ነገር በሙሉ ደንግጦ ነበር የቀረው። በዚህ ጊዜ ማርሎ ጨካኝ የሆነ ስምምነትን እንዲያደርጉ አቀረበለት። የሬቤካን ደም ትጠጣለህ፣ ከዛ በኋላ ቤተሰቦችህን እለቅልሃለሁ ይለዋል። ነገር ግን ዴረን ስምምነቱን ከመቀበል ይልቅ ዴረን ስቲቭ ይዞት የነበረውን ቢላ ይቀበለውና እሱን አታክ ማድረግ ይጀምራል። ነገር ግን የስቲቭ ጥንካሬ በጣም አደገኛ ስለነበረ ዴረንን በአንድ ጊዜ ነበር አሽቀንጥሮ የወረወረው። በተመሳሳይ ሰዓት ደግሞ ከአሮጌው ሰርከስ ቤቱ ውጪ ክሬፕስሊ ጠላቱን በኃይለኛ ሁኔታ እየተዋጋ ነበር። የያዘውን ስለት አታከሩ ላይ ከወረወረበት በኋላ ነገር ግን ሳያስበው ታይኒ ከጀርባው ይመጣበታል። ነገር ግን ታይኒ ከሱ ጋር የመደባደብ ምንም ፍላጎት አልነበረውም። ይልቅ ክሬፕስሊ በሚደባደብበት ጊዜ ቁጭ ብሎ ብቻ ነበር መመልከት የፈለገው። ከትንሽ ቆይታዎች በኋላ ክሬፕስሊ ወደ ውስጥ ወደ መድረኩ ቦታ ይገባል። ኃይለኛ የሆነ ሸረሪቷን ወደ ስቲቭ ጋር ይወረውረውና በቢላው ደግሞ ማርሎን አታክ ያደርገዋል። ማርሎም የተወረወረበትን ስለት ይነቅለውና ወደ ክሬፕስሊ በኃይለኛው በሚወረውርበት ጊዜና በሁለቱ መካከል አደገኛ የሆነ ፍልሚያ መፈጠር ይጀምራል። የቦክስ የእግር ምትና የጥርስ ንክሻዎች ያለ እረፍት ተካሄዱ። በመሃል የማርሎ ሾል ያለ ጥርስ በክሬፕስሊ ግንባር ላይ ተሰካ። ይህም የበለጠ ያበሳጨዋል። በተመሳሳይ ሰዓት ደግሞ ስቲቭ እሱ ጋር መጥቶ የነበረውን ሸረሪት በእግሩ እየረጋገጠው እያለ ሬቤካ በታሰረችበት ጭራዋን በመጠቀም ገመዱን እየፈታች እንደሆነ አላስተዋለም ነበር። በስተመጨረሻ ሚሳካላትና እየሮጠች ወደ ዴረን በመሄድ ከዚያ ቦታ እንዲነሳ ታግዘዋለች። ከመድረኩ ጀርባ ይዛውም ከገባች በኋላ ደሟን እንዲጠጣና ጥንካሬውን መልሶ እንዲያገኝ ታቀርብለታለች። ዴረን ግን የእሷን ደም ከጠጣ ሙሉ በሙሉ የሰውነት ባህሪውን እንደሚያጣ ነበር ፍርሃቱ። በዚህ ጊዜ ሬቤካ ፍርሃቱ ስለገባት የሰው ልጅ እውነተኛ ማንነት በሚያደርገው ምርጫ እንጂ በኃይሉ አይወሰንም ስትል አረጋጋችው። በክሬፕስሊና በማርሎ መካከል ያለው ውጊያም እጅግ አሰቃቂ ሆነ። ወንበሮችን፣ ፈርኒቸሮችን፣ በቃ ከመሬት የሚነሳ ነገር ያገኙትን በሙሉ መወርወር ይጀምራሉ። በመጨረሻ ክሬፕስሊ እድል አግኝቶ የማርሎን እጅ በኃይለኛው ነከሰው። ነገር ግን ይሄ ማርሎን የባሰ አናደደው እንጂ እንዲፈራ አላደረገውም ነበር። ክሬፕስሊን በመጎተት የቲያትር ቤቱ ጣሪያ እስከሚደርስ ድረስ በኃይል ወረወረው።
ስቲቭም የያዘውን ቢላ ይዞ ይመጣና ክሬፕስሊን በሚወጋበት ጊዜ ይህንን አጋጣሚ ታዲያ መርሎ በመጠቀም በጣም ኃይለኛ ርቀት ካለው ቦታ ላይ ይወረውረዋል። አሁን ላይ ክሬፕስሊ እየተሸነፈ በስተመጨረሻም ተስፋ እየቆረጠ ቢመስልም ነገር ግን ዴረን ከተደበቀበት ቦታ በብርሃን ፍጥነት ይመጣባቸዋል። ስቲቭን በኃይል ወደ ጎን ከወረወረው በኋላ የክሬፕስሊን ህይወት በመጨረሻ ሰዓት መጥቶ ያድንለታል። ክሬፕስሊን ቢሆን የመጨረሻውን ትንፋሹን በደንብ አድርጎ ይሰበስብና በያዘው ስለት የመርሎስ ልብ ላይ የሰካበትና መርሎም ከመሞቱ በፊት የመጨረሻ አንድ ማስጠንቀቂያ መናገር ይጀምራል። በቫምፓየሮችና በቫምፓኒዝ መካከል ያለው ጦርነት በኃይለኛው ጀመረ እንጂ አላበቃም በማለት ዛተ። ስቲቭን ቢሆን ጦርነቱን የማብቃት ምንም አይነት ሀሳብ ያለው አይመስልም። ሁለት የድሮ ቤስት ፍሬንዳሞች የነበሩት ልጆች ሲደባደቡ በከፍተኛ ፍጥነት ከመሆኑ የተነሳ እንቅስቃሴያቸውን ራሱ እያዩ መናገር ከባድ ነበር። በዚህ መልኩ ለረጅም ጊዜ ከተደባደቡ በኋላ ስቲቭ ጭንቅላቱን በመጠቀም በኃይለኛ ዴረንን በቴስታ ይመታዋል። ከዚያም ዴረን በተዘናጋበት ኃይለኛ የሆኑ ቦክሶችን በመጠቀም ይደበድበዋል። ዴረንም ክሬፕስሊ ያን ጊዜ ያስተማረውን የድብድብ ስልት ለመጠቀም ቢሞክርም ነገር ግን ይስተዋል። ነገር ግን እንዴትም አድርጎ በስተመጨረሻ ዴረን ስቲቭን ለመግደል የሚያስችለውን አጋጣሚ ያገኛል። ነገር ግን የረጅም ጊዜ ቤስት ፍሬንዱን ህይወት እንደዚህ በቀላሉ መንጠቅ አልፈለገም ነበር። በዚህም ጊዜ አጋጣሚውን በመጠቀም ስቲቭ አቅሙን አሰባስቦ ለመነሳት አጋጣሚውን ሰጠው። በዚህ መሃል ታይኒ ይመጣና ፓወሩን በመጠቀም የሁለቱን ድብድብ እንዲያበቃ አደረገ። የሁለታቸውን መዳረሻ ተጽፎ ነበር። አንድ ቀን ዴረንንም ቢሆን እኔ ሳላስገድደው ወደ ራሴ በገዛ ፍቃዱ ይመጣል። ምክንያቱም አደገኛ የሆነ የደም ጥማት የሱ ሰውነት ውስጥ ራሱ አለ። ነገር ግን ዴረን ይህንን ነገር ለማመን በፍጹም ፈቃደኛ አልነበረም። የወደፊት እጣ ፈንታዬ አልተጻፈም፣ ወደፊቴን የምወስነው እኔ ራሴ በምመርጣቸው ምርጫዎች አማካኝነት ነው በማለት ይመልስለታል። ከዚያ በኋላ እንግዳ የሆነ አስማታዊ ነገር መሬት ላይ በተዘረረው ማርሎስ ሰውነት ላይ ያደርጋል። ከዚያም ወዲያው ታይኒ ሲመጣ የሚጨፍሩት አይነትን ትንሽዬ ወደ ሆኑት እንስሳቶች ይቀየራል። በስተመጨረሻም አደጋው በሙሉ ካበቃ በኋላ ዴረን ቤተሰቦቹ ጋር ይመለሳል። ለአንድ ቀን ከነሱ ጋር ጊዜ ካሳለፈ በኋላና ለስተመጨረሻ ጊዜ ካቀፋቸው በኋላ እሱ መጥቶ ያዩትን ነገሮች በሙሉ እንዲረሱ አድርጎ ጭንቅላታቸው ውስጥ የነበረውን ትውስታ በሙሉ አጠፋባቸው። በተጨማሪም ደግሞ ረባካ እሱን እንደምትወደው አወቀ። በስተመጨረሻም ለእርስ በርሳቸው ያላቸውን ስሜት ከተነካከሩ በኋላ ላይም ወደ ሰርከስ ቦታው ስንመለስ ሚስተር ቶል እዛ ቦታ ውስጥ ያሉትን ፕሮግራም የሚያቀርቡትን ሰዎች በሙሉ ይሰበስባቸውና ዴረን የዚህ አካባቢ ቋሚ የሆነ ቤተሰብ ይሁን ወይንስ ደግሞ አይሁን የሚልን ጥያቄ ያቀረበላቸው። እዛም የነበሩት ትልልቅ ፍጥረታቶች በሙሉ እጃቸውን ሲወጡ ጭራሽ ከትናንሾቹ ፍጥረቶቹ መካከል ራሱ አንዱ እጁን ያወጣል። በዚህ መልኩ ዴረን የዚህ ቦታ ደስ በሚል ሁኔታ ተቀባይነት ያገኘ አንድ አካል ሆኖ ተቀላቀላቸው። ከትንሽ ጊዜያቶች በኋላ ክሬፕስሊ ተጎድታ የነበረችውን ሸረሪት ቼክ ማድረግ ይጀምራል። ወዲያው ጋቭነር ይመጣና አንድ ላይ በመሆን ዴረን ወደፊት ሊያሳልፈው ስለሚችለው ህይወት መወያየት ይጀምራሉ። ለዴረን ምንም አይነት ነገር ላለመናገር ቢወስኑ በኋላ ላይ ግን ዴረን ወደ ክፍሉ በሚገባበት ጊዜ በአካባቢዎቹ ሰዎች የተዘጋጀ ስጦታውን ይከፍተዋል። የተሰጠውም ስጦታ በውስጡ ደስ የሚል ምቾት ያለው የሬሳ ሳጥን ነበር። ዴረንም እንግዳ የሆነው ህይወቱ ገና እንደ አዲስ እንደጀመረ እያሰበ ፈገግ አለ። የዛሬው ፊልማችን በዚህ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።